ያላችሁ ማለት ነው። ምክንያቱም ሜላት በእኔ ነው የመጣችሁ ሰላም ብላለች። ትማል መሐላ ምናምን እዚህ ቤት አይሰራም። ሃይማኖት ነክ ትማል የምትሉ ኮመንት ላይ ደጋግማችሁ እኔ ማንንም አማም እያላቀም ሃይማኖት ነክ ነገር ውስጥ አልገባም፣ አይመለከተኝም። እኔ ከሃይማኖት ገለልተኛ ነኝ። ይሄ በመጽሐፍ ቅዱስ ትማል በቁርአን ትማል ምናምን አይሰራም። እኔ ግን ዘይነብን እንግዲህ ግማን ምን እንደሆነ ያወጣላ እናያለን። አይ አንዱ የሆነ ነገር ይላል፣ አንዴ ወንድሟን ትላላችሁ። ወንድሟ እንዳልነገረ ሲነገራችሁ ደግሞ ዘይነብ አላችሁ። እሺ እንግዲህ ዘይነብ ናት ወይስ ሰላም ናት? ፈጣሪ ነው የሚያውቀው። ከፈጣሪ ቀጥሎ ደግሞ ህግ ደግሞ በምርመራ ያወጣል አይደል? ዘይነብ አንቺ ቆርቆሮ እንዳለሽ ቆርቆሮ ይሄ የቆርቆሮ ባንክ ሳንቲም እናጠራቀምበት እንደነበረሽ ታውቅ ነበር ዘይነብ መሳቢያ ውስጥ? ዘይነብ እኮ እዛን ቀን ብቻ ቆይ ተፈጠገኛ ቤት የዛን ቀን የመጀመሪያ ቀን ነው ገና እናንተ ቤት ስትመጣ ያደረችው እዛን ቀን ብቻ ነው። ሌላ ቀን መታ ሰላም ብላ ብቻ ነው የምትሄደው? አንድ ቀን መታ ሰላም ብላ ነው የሄደችው። ኦኬ። ስለዚህ እኔ አንቺና ዘይነብ በአይን ላይን ስትተያዩ ሁለተኛ ጊዜያችሁ ነው ማለት ነው። አንድ ቀን ሰላም ብላችሁ ሄደች ቀንና አንድ ቀን ያደረችበት ቀን። ኦኬ። ዘይነብ ኢጃዛ ቤት የላትም ማለት? ኦኬ። ዘይነብ ጓደኝነትሽ ለማን ነው? ለኤዶም ነው ወይስ ለሜላት? ማንም ብለሽ ነው እዛ ቤት የምትመጪው? ያንቺ ተራ ነው። ሚውትሽን አብሪና ነው። ዘይነብ ሚውት ሆነሽ ነው የምታወሪው፣ እየሰማንሽ አይደለም። ማይክሽን አብሪው ዘይነብ። አሁን ተፈጠረ አቦዬ እኔ ለሜላት ነኝ ጓደኛ። ኦኬ። አንቺ የሜላት ጓደኛ ነሽ። ሜላትን ብለሽ ነው እዛ ቤት የመጣሽው። ስትመጪ እዛ ቤት ሁለተኛ ቀንሽ ነው። እኔ አንድ ቀን ያው ታክሲ አንድ ላይ እዚህ ስለሚያመጣን ብናያ ውስጥ በዛው ታክሲ ይዞን መጣ። ገባሁኝ የኤዶምንና የኤዶምን እህት ስለማውቃቸው ሰላም ሊላቸው ገባሁ። 10 ደቂቃ አልተቀመጥኩም። ከዛ ትተን ሄደ። ከዛ አሁን ደግሞ እኔ የሰው ዕዳ ብር ነበረብኝ የምከፍለው ቤራ ገብቼ ከፍዬ ሜላት እኔ መጥቼ ወስድሻለሁ ስተሜልዬ አልሄድ ስላት እንጂ ጓደኛዬ እኮ ነሽ ኤዱን አስፈቅዳ ይዛኝ ሄደች። ከዛ አብረን አደር በቃ የመጀመሪያ ጊዜ ነው የምሄደው። ደግሞ ብሩ እንደውም የሄድኩት ኢጃዛ የወጣሁት እሷ የሰው ብር ስለምሰጥ ብሩን እኔ ስለማቅ አብረን ስለሆነ በሰው ፊት የተበደርነው ብር ለሷ ስለተበደር ከዛ እዚህ ነው ያሉ ሴቶቹ ለነሱ ላካፍል ገና 500 ብር ጨምረን ልትሰጠኝ 4000 ቀድማ ሰጠች። ገባሽ? 200 ብሩ ከስር ያለው ግን የኔ የታክሲ ብር ነው። ከዛ በኋላ እሺ ትውሰድ እኮ ብሩን ትውሰድ ችግር የለም። ዘይነብ እንደዚህ ማለት አይቻልም። ቅድምም አስቆምኩሽ ወላሂ እያልሽ እየማልሽ እሷ ናት ስትይ ምን መሰለሽ እርግጠኛ እሷ ናት ራሷ ናት። አቡ ወላሂ አቁ ወጣ እኔም ትታዝብኛለሽ ወላሂ ላዝም እሷ ናት። ችግር የለውም። ይኸውልሽ አንድ ሰው ወደ ሌላ ሰው ጣቱን ሲጠቁም ሌሎቹ ጣቶቹ ወደ ራሱ እየጠቁመ ነው። ስለዚህ ህግ ነው በማስረጃ መርምሮ እኔ እርግጠኛውን የመናገር የምችለው ስለ ሰላም ወርቁን ነው። ለዛም ወርቁን ስለወሰድሽ እንደ ወርቁ ብሩ አሳስቶሽ ከሆነ ሰውነሽ ተሳስተሽ ይሆናል አምናሽ ይቅርታ ጠይቀሽ ብሩን ከጠፋ ይጥፋ 5200 ድርሃሙን ካጠፋሽው ይጥፋ አይዲያቸውንና ፓስፖርቶቻቸውን ብቻ መልሽላቸው ብዬ ጠየቅኳት። ከሆንሽ ብዬ ነው ጠይቋት። ነሽ አላልኳትም። ነሽ ማለት አንችልም። ነሽ ማለት ምንችለው ህግ አጣርቶ መሆኗን ሲያረጋግጥልን ነው። አንቺ ግን 100% እርግጠኛ ሆነሽ ስትምይ ምናምን የሆነ ስለ እርግጠኛ ስለሆንኩ ነው አቡ እኔ ሆነብሽ ወላሂ እርግጠኛ ስለሆንኩ ነው። ባይንሽ አይተሻታል ብሩን እንደዚህ ስታወጣው የሰረቀ ሰውና የወሰደ ሰው። እሺ አቡዬ አሁን አንቺ የሌለብሽን ነገር ነግሬሻለሁ፣ አውርቼሻለሁ። ለምን አትከራከሪኝ? ለምን እኔ አይደለም ለምን እኔ ትሉኛለች? ለምን ብዬ አላለች? ለምን አልከራከር? እንደውም የሆነ ሰው ነው የሚከራከረው። የሆነ ሰው ሰዎች እንዲያምኑት ራሱ ሌባ የሆነ ሰው ሰዎችን ለማስ ጓደኞች ደም ሲያለቅሱ አይዞሽ እንኳን አይባልም። ለሙዚቃ ትከፍቻለሽ፣ ሞራናቸው ላይ ትረማመጃለሽ። ምን ጋርሽ አንድ ነገር ያልወሰደ ሰው ያለ ወስደሃል ሲባል ለሰላም እያልኩ አይደለም። ሰላም ልትወስድም ላትወስድም ትችላለች። እሱን ህግ ያጣራዋል። ግን ያልወሰደ ሰው ወስደሃል ሲልት ምን አለፋኝ ጊዜ እውነቱን ያወጣዋል ብሎ ንቆ ይተዋቸዋል እንጂ ራሱን ለማስረዳት ምናምን አይጨነቅም። እሷ አንቺ ቅድም ብለሽዋል ራሷን ለማስረዳት። እሺ ለምን 2000 ድራማን አልከራከረችም? የኔውስ የእናንተ ጠፋ የኔም ጠፋ ብላ ለምን አትከራከረም? አልተከራከረችም እኮ ስለ ሀታ ፖሊስ መጥቶ ስናወራ ስለ ራሷ 2000 ብር አላወራችም። እኛ ነን ያወራነው። ወላሂ አላወራችም። አዎ ለፖሊስ ራሱ 2000 ብር ጠፋብኝ ብላ አላወራችም። እኛ ነን ያወራነው። እሱን ራሷ ተመልስ። ግን አንድ ሰው ለመስረቁ ለራሷ አለመከራከሩ ራሱን ዲፌንድ አለማድረጉ ምናምን ሌባ እንድንለው አያደርገንም። ሌሎች ምልክቶች ካልሆኑ በስተቀር ላይክ ካልሲ አድርጋ ጸጉሬን ልፈርዝበት ማለት ነው። አዎ ካልሲ አድርጋለች፣ ቦይስ አድርጋለች በትግርኛ። እኔ ይሄን ካልሲውን ገዝቼው ይዤ እሄዳለሁ እሷ እንድታፈራስ ነው። እኔ ለምስክር ራሱ እኔ ወደኋላ አልልም። ይኸውልሽ ካልሲ ማድረጓ ምናልባት ነው እሱም አሻራ እንዳይገኝ ስታወጣው ምናምን ነው
ብሎ መጠርጠር መገመት ይቻላል እንጂ ነሽ ብሎ መደፍደፍ አንችልም። ነሽ ብሎ መደፍደፍ የሚችለው ህግ መርምሮ ሁሉን ማስረጃዎች ሲያገኝ ህግ ነሽ ብሎ ያን ታፔላ ሲለጥፍላት የዛኔ እንከተላለን እንላለን እንጂ አሁን ላይ ምንም አይነት ማረጋገጫ የለንም። ለዛ ለምን ለፖሊስ 2000 ድርሃሙን እንዳልተናገርሽ አንቺ ራስሽ ምላሽን ስጪ። እሺ አመሰግናለሁ ስለተሰጠኝማ። በነገራችን ላይ እኔ ቋንቋ አልችልም፣ እንግሊዘኛም አልችልም፣ አረብኛም አልችልም። እሺ ስለዚህ ቋንቋ ለመቻልሽ ነው ለፖሊስ አንተሽ ሲጀመር ተናግር እዛኔ ሲናገሩ እንኳን እየሰማችሁ የሷም 2000 ብር ነበረ ሲል እኮ እየሰማቸው እኮ ነው። እና አንዴ ተናግረው የለ እንዴ ለምን 10 ይደጋግምበታል? ኦኬ ኦሬዲ ከዛ በኋላ ያወሩትን እነሱ ነው እየተረጎሙ እየነገሩኝ የነበሩ። ኦኬ እሺ እንትንስ እንደርሽ በምን ቋንቋ ስራ ትግባቢያለሽ ከአሰሪዎችሽ ጋር? እንግሊዝኛም አረብኛም ካላወቅሽ ከአሰሪዎችሽ ጋር ኮሙኒኬት የምታደርጊው በምንድን ነው? ሲያዙሽ አሰሪዎችሽ ይሄን ስሪ ሲሉሽ በምንድን ነው? አሰሪዎቼ ችግር የለውም። ስለ ቋንቋ ችግሬ መጀመሪያ የሚያውቃል ስራውም ስገባ ያውቃልኝ። ስለ ቋንቋው ችግር የለበትም። በምንግባባው አንዳንዴ በምልክት እናወራለን፣ አንዳንዴ በተሰባበረ እንግሊዝኛ አወራዋለሁ። እሺ ሜላት መናገር ፈልጋ ነበረ። አቡዬ ይኸውልሽ አንዳንድ ጊዜ እንዴት ነው ከውጭ ለማይ ሰው እኛ ተባብረን እሷን አታክ እያደረግን ይመስላል በብዛት። ፖሊስ ደግሞ ይሄንን ማገናዘብ ይችላል። እኛን ሶስታችንን ግቡ ብሎ በሌላ ሰው ነው ያስተረጎሙላት ራሱ ግቢ ውስጥ ባለ ሰው። ይሄንን በደንብ አንቺም ታውቂያለሽ ማን እንደተረጎመልሽ። እኛ ራሱ አልተረጎምንልሽም በሰዓቱ አይደል ፈንድሻ? መጀመሪያ እናንተ ነበር የተረጎማችሁት። መጀመሪያ የመጣው ፖሊስ እዚህ ነበረች። ያቺኛዋ ማናት ስሟን አላውቅም። መጀመሪያ የመጣው ፖሊስ ግን እናንተ ተረጎሙልሽ ነበር ያወራ እናንተ ስታወሩ ከዛ በኋላ የሚያወራውን ትነግሩኛላችሁ። እኛም ብንነግርሽ እነሱም ተጨምረው ነበር እያስረዱሽ ነበር። ከዛ የመጨረሻው ፖሊስ የመጣው ነው እናንተ ግቡና ሌላ ሰው ያስተርጉምላት ያለው ሁለተኛው የመጣው ፖሊስ እኮ። ግን በዛ ሰዓት እኛ ሶስታችን ብቻ አልነበርንም። ልክ አንቺ ቋንቋ ስለማትቺ እኛ አንቺ ላይ እየደፈደፈን እንዳይመስልሽ፣ ለሰው ሳይሆን ለአንቺ ራሱ እንዳይመስልሽ። እሺ ስለዚህ በሌላ አስተርጓሚ ተተርጉሞልሻል? ከነሱ ውጪ ገለልተኛ በሆነ አካል አስተርጉሞልሻል ፖሊስ? እነሱ ፖሊስማ ያስተረጎመልኝ ዛሬ እደሩና 4 ሰዓት ውሰዱና ከዛ በኋላ ፓስፖርት እንትኔን አይዲን ነው እንትን ወሰደ ቁጥሬን ወሰደ። ነገ በ24 ሰዓት ውስጥ እመጣለሁኝ ሐሳባችሁን ቀይራችሁ ካደራችሁ ምናምን አለ። እሺ ከዛ 24 ሰዓት ሞላ መጣ ፖሊሱ? አልደወሉልኝም። ምን ኦኬ አንቺ ቤት ወጣሽ? እኔ ልንገርሽ አቡዬ ልክ 24 ሰዓት ሲሞላ እኔ ወደ ስራ መመለስ ስለነበረብኝ ምክንያቱም ስራዬንም ካጣው የሰውዳ መክፈል ስለማልችል ሰኞ ለጠዋት ወደ ስራ ተመለስኩኝ። ጠዋት ሳይሆን ወደ ከሰዓት ላይ ምክንያቱም ሴትዮዬ ማላስቀምጣለች እኔ እያለች ልክ 24 ሰዓታችን ሲሞላ ደወልኩልሽ አይደለ? ፈንዲሻ 24 ሰዓታችን ሞልቷል፣ ምን አዲስ ነገር አለ ስላት ምንም አዲስ ነገር የለም። እንግዲያውስ በቃ ጠዋት ሄጄ እንደምከስሽ ወቂ ስላት ክሰሽኝ ችግር የለውም ያለች። ግን እኔ ይሄ የሰው ሀገር ነው፣ እኛ ኢትዮጵያዊ ነን። እዚህ ደረጃ ከመድረሴ በፊት አራታችንን ቁጭ ብለን ለማውራት ሞክረናል። ይሄ አንቺ ጋር የመጣ ነው ሁለተኛው ስቴፕ ነው። ገብቶሻል? እኔ አሳልፌ ሰጥቻት ነገ እሷ ዲፖርት ተደርጋ እኔ ብር ጠፍቶብኝ እንዲሆኑብኝ እንደዚህ አስደረኳት ልልም አልፈልግም። ገብቶሻል? ቢያንስ በዚህ እንፈተዋለን ብዬ ነበር። እሷ ደግሞ ልታምንልኝም በቃ ልታምን አልቻለችም። ስለዚህ አሁን ደግሞ ሶስተኛውን ስቴፕ ነው የምመርጠው። ብታምንልኝና እዚህ ጋር ተስማምተን በቃ ይቅርታ ተባብለን ከዚህ ራሱ ወርደን ይሄንን ታዩ በኋላ ከዚህ ራሱ ወርደን ሌላ እድል ራሱ ፈንዱ እኔ ሰጥሻለሁ መቤቴ ከዚህ ራሱ ወርደን። ምክንያቱም ብዙ ሰው ስለሚያይ ስርቆት ያሳፍራል። አዎ ያሳፍራል፣ በጣም ነው የሚያሳፍረው። እኛ ትልልቅ ነን ህፃናት አይደለንም። ያሳፍራል። ከዚህ እንኳን ወርደን ማለት ነው። አንቺ ፓስፖርቱን ታዩ አወጣዋለሁ፣ አይዲው ግን ዋጋ ያስከፍለኛል። የምትልኪልኝ መንገድ ካለ ላኪልኝ። እኔ ወደ ህግ አልሄድብሽም። ግን የምታስገድጂኝ ከሆነ የሁሉ እድል ሰጥቼሽ የምታስገድጂኝ ከሆነ እኔ ብቻ አይደለም ሰዎች የራሱ ይተባበሩኛል ወደ ህግ እንድሄድ ማለት ነው። ስለዚህ ያ ሁሉ ከሚደርስብሽ እኔም እንደዚህ ያደረኳት ብዬ ከምጸጸት ብታስተካክዩ ይሻላል። በቃ እውነታው ያለው አንቺ ጋር ነው ሁሉ ነገር። እኔ ይሄንን ነው የምናገረው። መጀመሪያ ኤዶምና ሜላት ልፍስፍስ ናችሁ አቋም የላችሁም ብዬ አስቤ ነበር። አሁን ግን ረጋ ብዬ ሳስበው እንደ ትልቅ ሰው ነው የምታስቡት። ያው የአንድ ሀገር ልጅ ስለሆናችሁ ሁላችሁም ኢትዮጵያኖች ስለሆነን አብረን ስለበራን አብረን ስለጠጣን ይህን እድል መስጠት ትክክል ነው። ኢንኬዝ እንኳን ምናልባት አያምጣውና ሰላም ሆና ብትገኝ በህጉ ዲፖርት ብቻ አይደለም የምትደረገው፣ እስር ቤት ትገባለች። 1 ዓመት 2 ዓመት 3 ዓመት ሊፈረድባት ይችላል። አናውቅም። ገባሽ? ገንዘብ ብቻ አይደለም ይሄ የሰዎች ፐርሰናል ኢንፎርሜሽን አለው። ላይክ እንደ ፓስፖርት መስረቅ ትልቅ ወንጀል ነው። እንደ መኖሪያ ፍቃድ ስላለው በጣም ያስጠይቃል። አናውቅም። ባትሆን እንመኛለን። ከሆነች ግን በህግ እሷ ስለምትጎዳ ለምን ትጎዳ? እኛው በእኛው ኢትዮጵያ ለኢትዮጵያ እንጨርሰው ብለው ነው እነሱ መጀመሪያ ያናግረው። ግን ቢስትል እዚህ ጋር ይመጡት ሶ እስቲል ነው ከሆነ መልሷ በህግ ይሄዱበትና በኋላ ለሚመጣው ነገር
እንትን ትለዋለች ማለት ነው። እና ጥሩ ነው ያሰባችሁት። ይሄ የፍስፍስነት ሳይሆን አርቆ አሳቢነት ነው፣ ብልህነት ነው። እና ቅድም አሰሬ ያው ኮሜንታተሮችን ካየሽ አሰሬ ደህና አደርሽ ሲለኝ ቅድም በቮይስ መለስኩለት ብላ ነበር። ቮይስ ያደረኩት ላሰሬ ነው ብላ ነበር። አሁን ምንም አይነት ቋንቋ አላውቅም፣ ከአሰሬ ጋር የምግባባው በምልክት ነው ካለች በየትኛው ቋንቋ ነው አሰሪዋ ምላሽ በቮይስ የላከችለት እያሉ ነበረ። ለዚህ መልስ ነው። እሺ ጉድ ሞርኒንግ ቦስ አም ካሚንግ ናው ነው ያልኩት። አውራ አንዴ ጥያቄ ልጠይቅሽ ፈንዲሻ። ቦይስ የሚያደርግልሽ ወይ ለምን ስራ አልመጣሽ የሚልሽ ከ11 ሰዓት በኋላ ከቆየሽ በሰዓት ካልገባሽ ነው እስከማውቀው ድረስ ዛሬ ድረስ ያለታ ገና ሰዓት ሳይደርስ አንቺ በሰዓት ሄደሽ እንዴት ሰዓት ሳይደርስ ቦይስ ሊልክልሽ ይችላል? አንድ ሁለተኛ ደግሞ አሁን ራሱ ቦይሱን ስታሳየን ከላይ ጉድ ሞርኒንግ የሚል ጽሑፍ አለ። ከዛ አንቺ አንድ ቦይስ ላክሽለት። አንቺና ቦስ እኔ ራሱ ካየሁት በጣም ብዙ ተጻጻፋችሁት አለ። ለምን ሁለቱ ብቻ ተቀመጠ እዛ ጋር ስታሳየኝ? ይሄ እኮ ኖርማል እኔ መስራት እችላለሁ። ጉድ ሞርኒንግ ብለህ ጻፈልኝ ምናምን በቦስ ስም አድርጌ ከዛ የሆነ ቦይስ ትልኪያለሽ። ዛትስ ኖርማል እንተዋወቃለን። ይሄን ማድረግ ይቻላል። ስለዚህ ለምን እንደዛ ሆነ? ሌላ ለምን ፈራሽ ልትከሳት? ነገርኳችሁ። እኔ ጓደኛን መክዳት አልፈልግም፣ አልከሳትም። ዛት እኔ ይሄ የራሴ አቋም ነው። ሁለተኛ የሆነ ነገር ይዛብሽ ነው ታስፈራራሻለች፣ ተፈሪያታለሽ ወይ? አልፈራትም። ምንም የያዘችብኝ ነገር የለም። የያዘችብኝ ነገር ራሱ ካለ ራሱ ትልቀቀው፣ ትፖስተው፣ ምን ታርገው አይ ዶንት ኬር አባውት ዛት። ምክንያቱም እኔ ራሴን የማቅሰው ነኝ። ምንም እንደምሰራ ምን እንደማደርግ ምን እንደሚያደርግ ራሴን ማቅሰው ስለሆንኩ ምንም ችግር የለብኝም ልላችሁ ነው። ምንም የሚያስፈራኝም የሆነ ነገር ያዘችብኝ ምለውም ታዋርደኛለች ታወጣለች ምለውም ታሪክ የለኝም። ይሄንን ነው ምንም ነገር የለብኝም። ምንም ችግር የለብኝም ከሷ ጋር አልኳችሁ። እኔ እንደ ጓደኛ ስለማምና ሙሉ እምነቴ ስላለ ነው። አሁን እናንተ ሂጂ ከሰሻ ቀብጥሪያ ምናምን አላደርገውም። በቃ እኔ ደግሞ አልከሳትም። ፈሪቻት አይደለም